ቤተክርስቲያን መጣ አርሴማ ገዳም ውስጥ ነው ያገኘናት ሜሪላንድ ውስጥ በጣም ምስኪን ሆና በጣም እንትን የሚል በቃ ታማ የዳነች እንደሆነ እኔ በአካል አንድ ቀን አግኝቻታለሁ 24 አመት ዲሲ ውስጥ ስኖር አይቻት አላቅም ነበር ታሪኳንም አላቅም ነበር ግን ለአንድ ቀን ለፕሮሰስ ለኢሚግሬሽን ፕሮሰስ ልስራ ስትለን ሳገኛት ዶክመንት ልንሰጣት አገኘናት ማለት ነው የምታጭበረብረው የሎ ኦፊስ አለ ሎ ፋርም ይባላል እዚህ የህግ ባለሙያዎች የሚኖሩበት ኦፊሶች አሉ እዛ ኦፊስ ውስጥ ተከራያለች አንዱን ኦፊስ ተከራይታ እኛ የሚመስለን ምንድነው ኦፊስ ውስጥ ስንሄድ የሎ ኦፊስ ነው ስለዚህ ሎየር ነች አስተርጓሚም ነች ይሄን ነገር ስለምትለን አመናት ኦፊሱን አሁን ወድለታ ነው ሲሄድ ተከራይታ እንደሆነ ይነገሩኝ ማለት ነውና በጣም እየተዘረፍን ነውና ይሄን ነገር ለንናገር ነው አሜሪካን ውስጥ ሜሪላንድ ውስጥ ነው የምትኖረው ቨርጂኒያ ዲኤምቪ ዲሲ ቨርጂኒያን ሜሪላንድ እዛ ውስጥ ነው የምትኖረው አሁንም አለች እዛ እየኖረች ነው ይሄን ሁሉ ጊዜ አንደኛ የሃይማኖት ነገር ይዞን ነበረ ሁለተኛ ደግሞ እንደ ሀበሻ እንደ ሴትነት እንደ እናት እንደሆነችው እናት ናት ብለን እዚህ ሀገር እስር ቤት ካስገባሽ እንደ ቀላል አያዩትምና በዛ ምክንያት ነበረ ያባበልን እየለመናት የነበረው ግን ምንም ለውጥ የላትም አሁንም መናታችን በመጀመሪያ ደረጃ እንግዲህ ያው አንዳንድ ሰዎች መናገር አይችሉም ስለዚህ ከስራ ያላችሁት እናንተ እንደፈለጋችሁት ሳይሆን ሐሳቧ ምን እንደሆነ መጀመሪያ መረዳት ስላለብን በሷ ልክ ነው ማዳመጥ ያለብንና ለሁለተኛውም የሆነ ነገር ሲነገር እነሱ በሚናገሩት ልክ ታግሰን እንስማ ዞሮ ሐሳቡን መስማት ብቻ ሳይሆን ለውጥም ካለ ለማስመለስ ለማስታረቅም መፍትሄ ስለሚሆን ማለት ነው ምናልባት እንግዲህ ክብራትና ክብራን ከታች ያላችሁ ጀማዎች እንደ ዱባይ ወሬው ባይደምቅላችሁም በዶላር $100,000 በላይ የወሰደች አንድ ሴት አለች ብዙ ሰዎችን አጭበርብራለች ያጭበረበረችንም ትኬት በሚል ጉዳይ ነው እያለች ነው እህታችን እየተናገረች ያለችው አሁን ጉዳዩን ፈታ ለማድረግና ጠየቅ ለማድረግ ያህል ወደ አንቺ መጣለው በመጀመሪያ አንቺ ዚው ስላለሽ አንቺን ጠይቄ ነው በመጀመሪያ እሷን መምጣት የምትችልበት አክሰስ ካለ ደግሞ ጠርተናት ሁለታችሁንም እኩል ሚዛናዊ በሆነ መልኩ አዳምጠን ከተቻለ አስተካክሎ የደከማችሁበት የለፋችሁበት ነገር ተመልሶ ከዚህ አይነት ስራ መታቀብ እንድትችል ካልሆነ ደግሞ የኔ እውነት አለ የምትለውንም እሷን በጥሞና ማዳመጥና እንዳንቺው እኩል መረዳት ስላለብን ሚዛናዊ መሆን ይጠበቅብናል ጥያቄዎቼ እኔ ጋር ያሉት ጥያቄዎች አሁን እንግዲህ ህግ አለበት የተባለበት አገር አሜሪካ ላይ ነው የምትኖሩት እቺ ሴት ብራችንን ወሰደች የምትሉበት ሁሉም ኬዞች ትኬት ልቁረጡላችሁ በሚል ሰበብ ነው ወይስ ደግሞ በሌላ ምክንያት የከፈላችሁት ነገር አለ በሁለት ነገር ነው ትኬት በመቁረጥ አንደኛው ነው ዋነኛው በጣም ብዙ ሰው የተዘረፈው ብዙ ሰው በተለይ በዚህ ክረምት ሰመር ላይ ኢትዮጵያ ሊሄዱ የነበሩ ሰዎች የተንገላቱበት ትልቁና ዋነኛው ትኬት ነው ግን ኢሚግሬሽን ሰራለው ትላለች እዚህ ሀገር እርዳታ ለሚሰጡ ሰዎች ላይ ኦቲስቲክ ልጅ እንዳለው ብዙ ኮኔክሽን አለኝ አስተዋውቃቸዋለሁ ብላለች ሁለተኛ ደግሞ ኤልኤልሲ አላት እዚህ ሀገር ውስጥ ግን ኤልኤልሲውን እዚህ ሀገር ውስጥ የምታስገባው በቼክ ለማጭበርበሪያ ነው የምትጠቀምበት ማለት ነው ግን 2015 ኤልኤልሲ አለች አንድ አስገብኝ ያለች ነው የኔ ጓደኛ ስሙን ስለማላውቀው ነው እንትን ካደረገች አበባ ላኪ አበባ ኦር ደግሞ በውስጥ ለሰላም ላኪላት እንዳስገባሽ መቅዲዬ ትኬት ማለት ኢትዮጵያ መሄድ ዓለም ውስጥ ኤኒዌር ኤኒ ፕሌስ የፕሌን ትኬት ነው የምታረገው የፕሌን ትኬት ትቆርጣለች ምናልባት እዚህ ጋር ጥያቄው እንግዲህ ያው እኔም ምናልባት
ውጪ ኖሬ ነው የመጣሁትና አንድ ትኬት ቡክ ሲደረግ አንድ አየር መንገድ ወይም ደግሞ ኤጀንሲዎች ላይ ወይ ኦፊስ ላይ ትሄዳላችሁ ወይ ኦንላይን ላይ እንዲሰሩላችሁ ይደረጋሉ። ብዙ ኢትዮጵያውያን ቀድሞ ትኬት የሚቆርጡ አሉ። ልክ እንደዛ ቢሮ አላት እቺ ልጅ ያንን የኦፊስ ትኬት ሎጎ ያለው ፍቃድ ያለው ወይ ዝም ብላችሁ አምናችሁ ነው የምትሰጧት ትሰራለሁ ስላለቻችሁ? እዚህ አገር በየስቴቱ የራሳቸው የሆነ ኦፊስ አላቸው አለ። እሷም በተጠቀመችው የኦፊስ አለ ያሳየችን ማለት ነው። ምንድነው የትኬት ኦፊስነቱ ሳይሆን እኛ በስልክ ደውለን ከአሁን እኔ ያለሁት ፖርትላንድ ነው። ሌላ 6 ሰዓት ፍላይት ርቀት ነው ያለን። ደውዬ ነው በስልክ ነው ቁረጭልኝ የምላት እና መና መጣችና ፕሊዝ ሰላም አንድ ጥሩ ቤተሰብ አለች ትኬት ትሸጣለች አስተዋውቂላት በጣም ጥሩ ሰው ነች እና ምን አለች። እኔም ወደ ሀገር ልሄድ ነበር ኦኬ አልኩና ወደው ላይ ዘግቼው መና ጋር ደወልኩላት። ሳውራት ኧረ በጣም አንቺ እንዳያታለች እኔና መና ኦልሞስት ወደ 6 ዓመት በሚዲያ እንተዋወቃለን ፋሚሊ ነው። ከዛ እርግጠኛ ነሽ ስራት እርግጠኛ ነኝ አለች። ኦኬ አልኩኝ። ቲክቶክ ላይ በርግጥ አላስተዋወቅኩም ግን ለማውቃቸው ሰዎች ተናገርኩኝ። ከኛ ቤት ራሱ የምንሄደው 5 ሰው ነበርን ማለት ነው። እኔ ፋሚሊ ጋር ልጆቼ ይባሉ እነቷን ያወቅኩት ከትኬቱ በኋላ የኔን ወንድሜን ቤተሰቤ ወንድሜን ብለውን ፕሮሰስ ጀምሬ ነው ያወቅኳት። ፕሮሰሱን ግን የውሸት መሆኑን አስቡት እንግዲህ ላይፉ ነው የኢሚግሬሽን ጉዳይ ነው። እዚህ ሀገር አሳይለም ነው የሚጠይቀው። እኔ ነኝ ሴትዮዋን ቤተክርስቲያን ያገኘናት እኛ ነን። አንድ ሌላ ልጅ ነው ወንድሜ ነው ሌላኛው ወንድሜ ቤተክርስቲያን እኛ በቤተክርስቲያን ባይዘው እኔ እንዲህ ሌብነት ውስጥ እንዲህ ማጭበርበር ውስጥ ያሉ ባልታ ውስጥ ምናምን የለውበትም አላቅበትም። ቤተክርስቲያን ካገኘው ከራሴ በላይ ነው ማምነ። በተለይ ገዳም ውስጥ ደግሞ ነው ያገኘናት። እኔም ልክ እንደ ሰላም እንደተባለችው መንቢ አንቺ ማለት ናት እሷ ተብዬ ነበር እኔ ራሴ ሴትዮዋ ማለት ነው በጣም ስለምታሳምን። ግን ምንድን ነው ያደረገችው? ፕሮሰሱን አበላሸችበት። የኔን ወንድሜን ይሄው አሁን አብሮኛል። የሱን ልክ ስታበላሽ ነው ሌባ መሆኗን ማወቅ የጀመርነው። ኢንቨስቲጌት ማድረግ የጀመርነው ከዛ በኋላ ነው። ይሄ ሁላ ታሪክ ይሄንን አሁን ሰላምም ያለችው የኔም ፕሮሰስ ምናምን የተደረገው 1 ዊክ ውስጥ ነው ሀፕን ያደረገው ይሄ ሁላ ማለት ነው። እኔ ከመጣሁኝ እዚህ ሀገር ስመጣ ፕሮሰሱን ሲጀመር ያው ቴክስ ታይም 2 ወር 1 ወር አለች ቆየን። ያው የአሜሪካን ፕሮሰስ ነው። ከዛ በኋላ ነው ኳሽን ማድረግ የጀመረው መጠየቅ የጀመርነው። እስከዛ ሰዓት ድረስ ግን ትኬቱ በሚገባ ተከፍል ነበር፣ በነፃ ታደርግ ነበር። እንዳልኩ የቡጣየን እህት ልጅ ትኬቱላ በነፃ ቆርጣለሁ ብላ ነበር ያኔ ከዛ ላይ ኤጀንሲው ቆረጠ ሲባል እሺ በሱ ፋንታ ትኬቱን እንትና ቢኖር አሪፍ ነበረ። ያብስራ ጠየቃት ራሱ። ከዛ በኋላ የትኬቱን ክፈይ ያላት የትኬቱን ከፈለች። ከዛ በኋላ የትኬቱን ልትከፍል እከፍላለሁ አለች። አሁን ግን አወራችሁ። እንዲያውም የዛን ቀን ላይቭ እንዲያውም ቪዲዮ አለ። እንዴት አይነት የተባረከች ሰው ናት! በጣም ምስኪናት፣ እግዚአብሔር ያክብራት ሲል ማለት ነው። ከዛ በኋላ ምን አነገች? ብሩን ሲላት ለካስ እኔ አካውንት አልሰጠኝም። መሲ አካውንትሽን መስዬ ጋር ስንቴ ነው የተጣላሁት? አምጪ ስጪኝ አካውንትሽን እያልኩ ማለት ነው። ሴትዮዋ እየጠየቀች ነው ብዬ። ከዛ በኋላ ነው ሌብነቷ የታወቀው። ሌባ መሆኗን ያወቅነው በኋላ ላይ ነው። እስከዛ ድረስ በኋላ ላይ ግን ብጥብጡ ሲመጣ መስዬ ደውላ መናዬ ስምሽ እንዲነሳ ስለማልፈልግ ክፈይ ስትለኝ ኢሚዲየትሊ አመነት ደውዬ አስገቡ አልኩ። ኢትዮጵያ አስገቡልኝ ለመሲ ላኩላት። እንደውም ከስልክ አልወጣችሁ ሙኒትዬ ሲላክላችሁ፣ ምክንያቱም ስሜንም ሳይሆን ቤተክርስቲያኔንም እንዳሰድብ ስለማልፈልግ ማለት ነው። ከዛ በኋላ ነው እሷን አምጪ ብዬ ተቀበልኳት። ያ ሁላ ነገር ሲሆን እኛ አምነናት ነበር። አርጋለች፣ አይተናል። ስለዚህ ነበረ በኋላ ላይ ነው የነቃ ነው መንቃት ስንጀምር ይሄ ሀፕን እያደረገ የመጣው። በአጠቃላይ ያው እንደ ዱባይ አይሆንም። መጮፍ ስለማልችል ይቅርታ። ጥያቄ ካላችሁ ግን አሁንም መመለስ እችላለሁ።
እኔ ጋር ያሉት ጥያቄዎችን ለመቀጠል ያህል አሲዟት እዚህ ጋር ሆኜ በኤፍቢአይ በምን እሷን ስከላከል አልገኝ